ሻሎም ሻሎም የተወደዳችሁ ቅዱሳን የእግዚአብሔር ቤተሰቦች በመላው ዓለም የምትገኙ በእስራኤል፣ በአሜሪካ፣ በኢትዮጵያ ያላችሁ የአቢጊያ የጸሎት ህብረት ቤተሰቦች እንዴት ዋላችሁ? ይኸው አምላካችን ቅዱስ እግዚአብሔር ስሙ የተባረከ ይሁን። እንግዲህ እንደምታውቁት ላለፉት ሳምንታት በእህታችን ቤቲ የተለያዩ ቁጥሮችን የያዙ የትንቢተ ዳንኤል መጽሐፍን በጥልቀትና በስፋት ስታስተምረን ነበር። እግዚአብሔር አብዝቶ ይባርካት፣ ጸጋውን ያብዛላት። እውነቴን ነው የምላችሁ፣ ይህን ምዕራፍ በተከታታይ ቁጥሮች እሷ የምትለቃቸውን ያያችሁ እንደሆነ ዳንኤል ሙሉ ምዕራፍ ምን ይመስላል የሚለውን በእያንዳንዱ ምዕራፍ ላይ ያሉትን ታሪካዊ ሂደቶች የዳሰሰ ነው። ክብር ለእግዚአብሔር ይሁን። እግዚአብሔር ጸጋውን ያብዛላት። ዛሬ እንግዲህ ከኔ ጋራ የማጠቃለያውን የዳንኤል መጽሐፍን ይዘት እናያለን። እንግዲህ ብዙ ነገሮች በሷ በኩል ተገልጠዋል፣ በሷ በኩል ተሰብከዋል። እኔ ጀስት እንደማጠቃለያ ያህል የሚሆነውን አጭር ነገር ነግራችኋለሁ። እንግዲህ መጽሐፈ ዳንኤል በብሉይ ኪዳን ላይ ያለ የእግዚአብሔር ነብይ ነው። ይሄ ዳንኤል የጻፈው ጸሐፊው ራሱ ዳንኤል ነው። እሱ መጽሐፉን የጻፈው ራሱ ዳንኤል እንደሆነ ይናገራል። ምክንያቱም እኔ ዳንኤል እያለ ብዙ ጊዜ በመጽሐፍ ውስጥ ይጠቅስ ነበረ እና በወቅቱ በነበረው ቋንቋ ትንቢተ ዳንኤል በዕብራይስጥ እንደዚሁም በአረማይክ ቋንቋ የተጻፈ መጽሐፍ ነው። መጽሐፉ ማለት ነው። እሱ ዳንኤል ማለት በራሱ የስሙ ትርጓሜ ራሱ እግዚአብሔር ይፈርዳል ማለት ነው። እሱ እግዚአብሔር ይፈርዳል እና በመጽሐፍ ውስጥ እግዚአብሔር ፈራጅ እንደሆነ በጣም የሚያመለክትበት በርካታ ነገሮች አሉ። እግዚአብሔር ስለ ማንነቱ፣ ስለ ሉዓላዊነቱ፣ ስለ ኃያልነቱ ፈራጅ የሆነበትን በርካታ አንቀጾች እንመለከታለን። ይሄ ነው እሱ። ዳንኤል በዋናነት እንግዲህ ታሪኩን እንደምናጠናው በእስራኤል በነበረው የምርኮ ዘመን ላይ የነበረ የእግዚአብሔር ነብይ ነው እሱ። እንደ ኤርሚያስ፣ እንደ ሕዝቅኤል፣ ዳንኤል እነዚህ ሶስቱ ነቢያቶች እስራኤል በምርኮ ልትያዝ ባለበት ወቅት ላይ የተነሱ የእግዚአብሔር ነቢያቶች ናቸው። ዳንኤል ከነገስታት ወገን ነው። በነገስታት ወገን ጋር የነበረ ንጉሳዊ ቤተሰብ ነው። ኢቨን ምክንያቱም እስራኤል በምርኮ ባትወሰድ ኖሮ ነገስታት ደጅና የነገስታት ዘር ስለሆነ ከነገስታት ዘር ውስጥ ላይ ወደ ንጉስነት ይጠጋል ተብሎ ይታመን የነበረ ሰው ነው ዳንኤል ማለት እና ለዛ ነው ከነገስታት ውስጥ ዘር ውስጥ ይፈለጉ ሲባል ዳንኤል፣ ሲድራቅ፣ ሚሳቅ፣ አብደናጎም እነዚህ አጠቃላይ የነበሩት በነገስታት ስር ላይ የነበሩት ናቸው ወደ ምርኮ የተወሰዱት ማለት ነው እሱ እና ዳንኤል ልጅ ከነበረ ጊዜ ጀምሮ ሶስቱም ህፃናት ልጆች ናቸው። ሲድራቅ፣ ሚሳቅ፣ አብደናጎም። ዳንኤል ደግሞ ከነሱ ጋራ በእድሜ በጣም ትንሽ በነበረበት ወቅት ነው ወደ ምርኮ ሄደው። በእርግጥ ኤርሚያስም ወደ ምርኮ ሄዷል፣ ግን በምርኮ ውስጥ በነበረበት ሰዓት ላይ ትንቢት ይናገር ነበር። የምርኮ ትንቢት ይናገር ነበር ኤርሚያስ። ይህንን ትንቢት ዳንኤል ልጅ ሆኖ በጣም ጠንቅቆ ያውቅ ነበር። ስለዚህ ሁለቱ በምርኮ ላይ አበክረው ስለ እግዚአብሔር ነገር የተናገሩ ነቢያቶች ሕዝቅኤልና ኤርሚያስ ናቸው። በእርግጥ ያው ሕዝቅኤል የካህን ዘር በመሆኑ እሱ ከህዝቡ ጋር የነበረ ነው። ኤርሚያስና ዳንኤል ግን ወደ ምርኮ ከተጋዙት መካከል ናቸው ማለት ነው እሱ እና ዳንኤል ተግዞ በሄደበት ሰዓት ላይ ራሱ ነው እሱ የጻፈው። እንግዲህ ዳንኤል ከትልልቅ ነቢያቶች መካከል ከሚባሉት ናቸው። ምክንያቱም 12 ምዕራፎች ነው እሱ የጻፈው ዳንኤል። ከምዕራፍ 1 እስከ ምዕራፍ 6 ድረስ በአንድ አንቀጽ እንለየዋለን። ከምዕራፍ 6 እስከ ምዕራፍ 12 ድረስ በሁለተኛው አንቀጽ ላይ ያሉትን እናስቀምጣለንና በእነዚህ በ12 ምዕራፎች ላይ በጣም በርካታ ሰፊ ነገሮችን ነው እሱ ዳንኤል ይገልጽ የነበረው። ለዚህ ነው እሱ ከዋነኞቹ ሜጀር ፕሮፌት ተብለው ከሚባሉ ከታላላቅ ነቢያቶች ጎራ የተቀመጠው። ደቂቀ ነቢያት ብለን የምንላቸው አሉ። እነ ዮናስ፣ እነ ሐጌ፣ እነ ዕንባቆም በይዘታቸው መጠነኛ ስለሆኑ ነው ደቂቀ ነቢያት የሚባሉት። እነዛ አምስቱ ነቢያቶች ደግሞ እንደነ ዳንኤል፣ ሕዝቅኤል፣ ኢሳይያስ እነዚህ የመሳሰሉት ታላላቅ ሰፊ እንትኖችን ስለጻፉ ነው ታላላቅ ነቢያቶች ተብለው የሚባሉት እና ከአምስቱ ነቢያቶች መካከል ዳንኤል ታላላቆቹ ነቢያቶች ከሚባሉት
መካከል ነው እሱና ዳንኤል በጣም በእነዚህ በሁለቱ አንቀጾች ላይ ከምዕራፍ 1 እስከ ቁጥር 6 ድረስ እስከ ምዕራፍ 6 ከምዕራፍ 7 እስከ ምዕራፍ 12 ድረስ ያሉትን ሁለት ዘውግ ያላቸውን ነገሮች የጻፈ በጣም ትልቅ የእግዚአብሔር ነብይ ነው። እንደምናውቀው እንግዲህ ያው ባቢሎን ማለት የአሁኗ ኢራቅ ናት የምትባለው በዛ ምድር ነው። ኢራቅ፣ ኢራን አንድ አይነት አገሮች ነበሩ በዛ ምድር እና አሁን ድረስ በሱሳ ግንብ ተብሎ ሞቷል ተብሎ የሚባልበት የዳንኤል የመቃብር ስፍራ እስካሁን ቱሪስቶች እየሄዱ እዛ ኢራን ውስጥ ይጎበኛሉ። ምክንያቱም ኢራን ማለት በዛ በበፊቱ ዘመን ላይ እንግዲህ ኢራንም ኢራቅም አንድ አገዛዝ ስለነበረው በሱሳ ግንብ ላይ ነው ዳንኤል ሞቷል ተብሎ የሚታሰበው። እዛው ወደ ምርኮ ሳይመለስ ነው እሱ እዛው በምርኮ አገር በነበረበት ምድር የሞተውና ታላቅ የእግዚአብሔር ሰው ነው እሱ። መቼም የዳንኤል በጣም ዘርዘር ያሉ ትንቢቶች ነው እሱ የነበሩት። የሚናገረውም ትልልቅ ትንቢቶችን የተናገረው ማለት በቃ እሱ ዘመን ከነበረበት አንስቶ እስከ ምጽአቱ ዘመን ድረስ ትንቢቶችን የተናገረ ታላቅ የእግዚአብሔር ሰው ነው እሱ ነብዩ ዳንኤል ማለት። እግዚአብሔር ፈራጅነቱን እንደ ስሙ ያሳየበት ነው እና አጠቃላይ እንደው መጽሐፉን ከምዕራፍ 1 እስከ ምዕራፍ 12 ዝም ብለን ስንጠቀልለው ኦልሞስት ወደ ምዕራፍ 4 ላይ ያለው ትልቅ የኃይል ቃል ሰመራይዝድ ያደርገዋል ዳንኤል ምዕራፉን አጠቃላይ ማለት ነው እሱ ማለትም በዛ በናቡከደነፆር ትዕቢተኛ በሆነበት ሰዓት ላይ እግዚአብሔር ታሪኩን እህታችን ቤቲ በጣም በትንታኔ ሰጥተዋለች። ለእግዚአብሔር ዕውቅናን ባልሰጠ ሰዓት ላይ ይህ በራሴ ብቃት በራሴ ችሎታ የገነባውት ከተማ አይደለም በሚል ሰዓት ላይ የእግዚአብሔር ኃይል መጥቶ እሱን 7 ዓመት ሳር እንዳስጋጠው ነው ያንን ንጉስ። ከዛ በኋላ ሲነሳ ምዕራፍ 4 ላይ እንደምናየው እሱ ከዛ ሲነቃ አይምሮ ሲመለስለት እግዚአብሔር ምንም ማድረግ እንደሚችል ሉዓላዊ አምላክ ኃያል አምላክ መሆኑን የገለጸበት ነው። ስለዚህ ዳንኤልን ሙሉን ምዕራፍ ሰመራይዝ ሲደረግ የእግዚአብሔርን ሉዓላዊነት የሚያሳይ ነው። የእግዚአብሔርን ሉዓላዊነት፣ ሁሉን ቻይነት፣ ሁሉን አዋቂነት፣ የፈለገውን ነገር ማድረግ እንደሚችል፣ የወደደውን ነገር ማድረግ እንደሚችል፣ ከፈለገ ሳር ማስጋጥ ይችላል፣ ከፈለገ የነገስታት ጫፍ ላይ ማስቀመጥ ይችላል። ይሄ እግዚአብሔር ችሎታውን የገለጠበት እግዚአብሔር አቅሙን ያሳየበት ብቃቱን ያሳየበት የዳንኤል ሙሉ የሰመራይዜሽን ሐሳብ እንደሆነ የመጽሐፍ ቅዱስ ተንታኞች በጣም ይገልጻሉ። ምክንያቱም ከምዕራፍ 1 እስከ ምዕራፍ 6 ድረስ እግዚአብሔር ፈራጅ እንደሆነ በዘመን ውስጥ የተነሱ 4 ነገስታቶችን የገለጸበት ነው እሱ። የባቢሎን ነገስታት፣ የፋርስና የሜዶን ነገስታት፣ የግሪክ ነገስታት፣ ከዛ በኋላ የሮማውያን ኤምፓየር፣ የነዚህ የአራቱ መንግስታቶች የነበራቸውን ኦቶሪቲ፣ የነበራቸውን ስልጣን፣ የነበራቸውን አገዛዝ በ120 አገር ውስጥ ባቢሎን ይገዛ ነበር። ፋርስና ሜዶን 7 አገር ጨምሮ በ127 አገሮች ላይ ይገዙ ነበር። በእነዚህ ውስጥ ሁሉ የእግዚአብሔር ልዕልና ኃያልነት በሲድራቅ ሚሳቅ አብደናጎም ላይ እሳት ሲያነዱ የእግዚአብሔር ኃይል ሲገለጥ፣ በዳንኤል ላይ አንበሳ ጉድጓድ ሲያስገቡት እግዚአብሔር ከአንበሶች በላይ ሆኖ እንደሰራ፣ ከነገስታቶች በላይ እግዚአብሔር ኃያል ሆኖ እንደሰራ በእነዚህ 6 ምዕራፎች ውስጥ በበቂ ሁኔታ ተተንትኗል። ከምዕራፍ 6 እስከ ምዕራፍ 12 ድረስ ደግሞ እንደ ተማርነው ከእህታችን ቤቲ ጋራ የእግዚአብሔር ዘላለማዊ